ዛሬ ያልዘምረን መቼ እንዘምራለን? አሜን። የተደረገልን በጣም ትልቅ ስለሆነ ብንዘምር እየዘመርን ብናድር ጥሩ ነው። አይበዛበትም። አሜን። እግዚአብሔር የተመሰገነ ይሁን። መዝሙር እና ምስጋናን በተመለከተ ነው አሁንም የምናገረው። የጌታ መንፈስ ያስተምረናል። የጌታ መንፈስ እስካሁን እየረዳን አለ። ክብር ለእርሱ ይሁን። እንድናመሰግነው እንድናመልከው እግዚአብሔር በጣም እየረዳን ነው። እግዚአብሔር የተመሰገነ ይሁን። በጣም ድንቅ የሆኑ ዝማሬዎች ሰምተናል። በጣም ድንቅ የሆነ የአምልኮ ጊዜ ነበረን። እግዚአብሔር የተመሰገነ ይሁን። ከሉቃስ ወንጌል ነው ማካፈላችሁ። ከሉቃስ ወንጌል ምዕራፍ 1 ከቁጥር 67 ጀምሮ ያለውን ነው ማካፈላችሁ። ይሄ ዘካርያስ የመጥምቁ ዮሐንስ አባት የሆነው ዘካርያስ በመንፈስ ቅዱስ ተሞልቶ የተነበየውን ትንቢት ነው ማነብላችሁ። ጌታ ኢየሱስ ክርስቶስ ከመወለዱ ጥቂት ወራት በፊት የተነገረ ትንቢት ነው። መጥምቁ ዮሐንስ በማህፀን ውስጥ በኤልሳቤጥ ማህፀን ውስጥ እያለ ዘካርያስ በእግዚአብሔር መንፈስ ኃይል ተሞልቶ የተናገረውን ትንቢት ነው ማካፈላችሁ። ሉቃስ ወንጌል ምዕራፍ 1 ከቁጥር 67 ጀምሮ ተጽፏል። በአዲሱ መደበኛ ትርጉም ነው ማነበው። የሕፃኑም አባት ዘካርያስ በመንፈስ ቅዱስ ተሞልቶ እንዲህ ሲል ትንቢት ተናገረ። የሕፃኑም አባት የመጥምቁ ዮሐንስ አባት ማለት ነው። መጥምቁ ዮሐንስ ተወልዷል። በዚህ ሰዓት ከተወለደ በኋላ የተናገረውን ነው ማነብላችሁ። የእስራኤል አምላክ ጌታ ይመስገን፣ መጥቶ ሕዝቡን ተቤዥቷልና በባሪያው በዳዊት ቤት የድነት ቀንድ አስነስቶልናል። ይህም ጥንት በቅዱሳን ነቢያቱ አፍ እንደተናገረው ማዳኑም ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው። ይህንም ያደረገው ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ ለአባታችን ለአብርሃም የማለውን መሐላ ለማሰብ ከጠላቶቻችን እጅ አውጥቶ ያለ ፍርሃት እንድናገለግለው በዘመናችን ሁሉ በቅድስናና በጽድቅ በፊቱ ሊያቆመን ነው። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ የጌታን መንገድ ለማዘጋጀት በፊቱ ትሄዳለህና የኃጢአታቸውን ስርየት ከማግኘታቸው የተነሳ ለሕዝቡ የመዳንን እውቀት ትሰጥ ዘንድ ከአምላካችንም በጎ ምሕረት የተነሳ የንጋት ፀሐይ ከሰማይ ወጣችልን። ይኸውም በጨለማ ለሚኖሩት በሞት ጥላ ውስጥም ላሉት እንዲያበራና መንገድ እንዲመራ ነው። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም ሕዝብ በይፋ እስከታየበት ቀን ድረስ በበረሃ ኖረ ይላል። ይሄ ትንቢት ይሄ በመንፈስ ቅዱስ ተሞልቶ ዘካርያስ የተናገረው ትንቢት የመጀመሪያው ክፍል እንዳነበብኩላችሁ ስለ ኢየሱስ ክርስቶስ ነው የተናገረው። የተወለደው መጥምቁ ዮሐንስ ቢሆንም መጥምቁ ዮሐንስ የዘካርያስ አባት ቢሆንም ዘካርያስ ስለተወለደው ስለ መጥምቁ ዮሐንስ ብዙ ማውራት አልቻለም። እዚህ ቦታ ላይ የተጻፈልን በመንፈስ ቅዱስ ተሞልቶ ስለ ኢየሱስ ነው የተናገረው። ስላላየው ሕፃን ነው የተናገረው። በመንፈስ ቅዱስ ቁጥጥር ውስጥ ስንሆን እና በመንፈስ ቅዱስ ስንሞላ በቃ ፊታችን ያለውን አይደለም የምንናገረው፣ ስለ ኢየሱስ ነው የምንናገረው። አሜን። ስለ ኢየሱስ ነው ቀድሞ የተናገረው፣ ስለ ልጁ አይደለም የተናገረው። ስለ ጌታ ኢየሱስ አስቀድሞ ያላየውን ሕፃን አስቀድሞ ስለሚሆነው ነገር እዚህ ትንቢት ውስጥ የተጻፈውን እናያለን እና በመንፈስ ቅዱስ ተሞልቶ ነው ይህን ትንቢት የተናገረው። ምን ይላል? የእስራኤል አምላክ ጌታ ይመስገን፣ መጥቶ ሕዝቡን ተቤዥቷልና ይላል። የእስራኤል አምላክ ማን ይመስገን? ጌታ ይመስገን፣ መጥቶ ሕዝቡን ተቤዥቷልና።
ገና ትንቢት እኮ ነው እየተናገረ ያለው፣ ግን መጥቷል አለ። መጥቶ ሲቤዥ እያየ ነው የሚናገረው። ማን ነው የመጣው? የእስራኤል አምላክ። የእስራኤል አምላክ ጌታ ኢየሱስ ክርስቶስ አምላክ መሆኑን በዚህ ትንቢት ውስጥ እናያለን። ጌታ ኢየሱስ ክርስቶስ የእስራኤል አምላክ መጥቷል፣ መጥቶ ሕዝቡን ተቤዥቷል ብሎ ይናገራል። ይሄ መጥቶ የሚለው ቃል እንዲህ ቀላል ነገር አይመስለኝም። በዚህ በመጽሐፍ ቅዱስ ውስጥ ስናየው መምጣት በተለይ ከጌታ ከኢየሱስ ክርስቶስ ጋር ሲያያዝ መምጣት ብዙ ትርጉም አለው። ጌታ ኢየሱስ ክርስቶስ ነው የመጣው። የመጣው ከየት ነው? ከሰማይ ከክብር ቦታ ከክብሩ ነው የመጣው። የመጣው ደግሞ በጣም ወደ ተዋረደ ቦታ ነው የመጣው። ወደ ምድር ብቻ አይደለም እኮ፣ በኃጢአት ወደ ተሞላሽ ምድር ብቻ ሳይሆን በጣም ትንሽ ወደ ሆነች ከተማ፣ በጣም ደግሞ ወደ ቆሸሸ ቦታ ነው የመጣው። መጥቶ እኛ ወዳለንበት መጥቶ እኛ ወደ ወደቅንበት መጥቶ እኛ ወዳለንበት ጨለማና ጥልቅ መጥቶ ተቤዥቷል። አሜን አሜን። የሚመጣ ጌታ ነው ያለን። ገና የሚመጣ ብቻ ሳይሆን ሁሌም የሚመጣ ጌታ፣ ዛሬም የሚመጣና የሚቤዥ፣ ዛሬም የሚመጣና የሚያድን ጌታ ነው ያለን። ሁል ጊዜ ይመጣል ኢየሱስ። ሁል ጊዜ እንደመጣ ነው ኢየሱስ። ወደኛ እንደመጣ ነው። በወደቅንበት የማይተው ጌታ ወደ ወደቅንበት ሁል ጊዜ ይመጣል። በቃሉ ይመጣል፣ በመንፈሱ ይመጣል። ጌታ ይመጣል ሁል ጊዜ። የወደቁትን ፍለጋ የሚመጣ ጌታ፣ የእስራኤል አምላክ ጌታ ይመስገን። ዛሬ የምስጋናዎቹን ምክንያቶች ነው የምናየው። የምናመሰግንበትን ምክንያት እሱ የሚመጣ ጌታ ስለሆነ፣ ሁልጊዜ የመጣ የሚታደግ ጌታ ስለሆነ ጌታ የተመሰገነ ይሁን። ይሄ የእስራኤል አምላክ በባሪያው በዳዊት ቤት የድነት ቀንድ አስነስቷልና ምስጋና ለእርሱ ይሁን። በባሪያው በዳዊት ቤት፣ ዳዊት ሲባል ሁልጊዜ ወደ አእምሯችን የሚመጣው ምንድን ነው? ንግስናው ነው አይደለም? ዳዊት ሲባል እግዚአብሔር እንደ ልቤ ያለው ሰው ነው ወደ ልባችን የሚመጣው። ዳዊት ሲባል ደግሞ እንደገና ያ የተመረጠው ከሳኦል በኋላ የነገሰው። ሳኦል በእግዚአብሔር ፈቃድ አልነበረም የነገሰው፣ ሕዝብ ስለፈለገው ነው የነገሰው። እግዚአብሔር በልቡ ያሰበው ከይሁዳ ነገድ የሆነ ንጉሥ ነበር ለእስራኤል ያሰበው። ሳኦል ያው ተበለሻሽቶበት ከሄደ በኋላ እግዚአብሔር እንዳለው እንዳሰበው፣ እግዚአብሔር ለእስራኤል እንዳሰበው ዳዊትን አስነሳ። ከእረኝነት እግዚአብሔር ዳዊትን ጠርቶ ቀባው። አሜን። ይሄ ዳዊት የንግስና ዙፋን የተሰጠው ዳዊት በሱ ዘመን በቃ ሁልጊዜ እንደምታነቡት መጽሐፍ ቅዱስን በብሉይ ኪዳን ሁልጊዜ የእስራኤል ነገስታት የሚለኩት በዳዊት ነው አይደለም? እንደ አባቱ እንደ ዳዊት እንደ ባሪያዬ እንደ ዳዊት አላደረገም አድርጓል እየተባሉ ነበረ ሲመዘኑ የነበረው። ዳዊት ሚዛን ነበረ። ዳዊት እስራኤልን ያሳረፈ፣ ተገዳዳሪዎቻቸውን የጣለ፣ ጠላቶቻቸውን ሁሉ ጸጥ ረጭ አድርጎ እስራኤልን ያሳረፈ ንጉሥ ነበረ እና ይሄ ዳዊት ቃል ተገብቶለት ነበረ። እንደ ዳዊት አይነት ንጉሥ እስራኤል ሁልጊዜ የሚናፍቀው ንጉሥ ነው። ዳዊት ከሞተ በኋላ
በጠላቶቻቸው እንደምታውቁት በባቢሎን፣ አንድ ጊዜ በሶሪያ፣ አንድ ጊዜ በፋርስ፣ አንድ ጊዜ በሮማውያን በተለያዩ ጠላቶቻቸው ሲሰቃዩ ነው ዘመናቸውን ሁሉ የኖሩት ኢየሱስ እስኪመጣ ድረስ የነበረው ታሪካቸው። ይህም ኢየሱስ በመጣበትም ጊዜ በሮማውያን ስር ነበሩ እና ሁልጊዜ የሚናፍቁት ንጉሥ አለ፣ መሲህ አለ እና ከዳዊት የሚመጣ እንደ ዳዊት የሚያሳርፍ እንደ ዳዊት ጠላቶቻችንን የሚጥል እንደ ዳዊት የተገዳደሩንን ከእግሮቻችን ስር የሚጥልልን ንጉሥ እና ዘካርያስ ይሄ ተፈጽሟል እያለ ነው። ምን አለ? በባሪያው በዳዊት ቤት የድነት ቀንድ አስነስቷልና። ሃሌሉያ! የድነት ቀንድ አስነስቷልና። ኃይለኛ ቀንድ፣ ኃይለኛ ነው፣ የሚዋጋ ነው፣ የብርታት ምልክት ነው ቀንድ እና የሚያድን ቀንድ አስነስቷል። ዘካርያስ በመንፈስ ቅዱስ ተነርቶ ነው ይህን የተናገረው። ምናልባት በአእምሮ ደግሞ ሲሆን ይህንን ትንቢት የሚያስበው ስላሉበት ሁኔታ ሊሆን ይችላል ብዬ አስባለሁ። አይሁዳዊ ስለሆነ የሚጠብቀው መሲህ አለ እንደ አይሁዳዊነቱ እና ከነዚህ ከሮማውያን ከገዢዎቻችን ነፃ የሚያወጣን ንጉሥ ይወለዳል ብሎ ሳያስብ አይቀርም። ግን በመንፈስ ቅዱስ ውስጥ ይሄ ትንቢት እንዴት እንደተፈጸመ እኛ ደግሞ ፍጻሜውን አይተናል። ምናልባት ዘካርያስ ኢየሱስ በተሰቀለ ጊዜ በሕይወት ላይኖር ይችል ይሆናል ያረጀ ሰው ስለነበረ። ግን እኛ ኢየሱስ እንዴት አድርጎ ጠላቶቻችን እንደጣለ ፍጻሜውን ሁሉ አውቀናል የአዲስ ኪዳንና በመንፈስ ቅዱስ ውስጥ ሆነን ስናየው እነዚህ ጠላቶቻችን ይሄ የማዳን ቀንድ ያዳነን በጣም ብርቱ ከሆኑ ሮማውያን ገዝተው አልፈዋል። እነሱን ያስጨንቁ የነበሩት ግን የሰውን ልጅ በቃ እንደዚህ ሰቅዞ የያዘ ጠላት አለን አይደለም? አዎ፣ ኃጢአት አለ፣ ከዛ ደግሞ ዲያብሎስ አለ፣ ሞት አለ። ይህንን እያየ ነው መንፈስ ቅዱስ በዚህ ሰው በኩል የሚናገረው። ከጠላቶቻችን የሚያድን ቀንድ፣ ብርቱ የሆነ አዳኝ የሆነ ቀንድ እየመጣ ነው፣ መጥቷል። ስለዚህ ጌታ እናመሰግናለን። ጌታን የምናመሰግነው የድነታችን ቀንድ ኢየሱስ ስለሆነ ነው። ኢየሱስ ማንም ሊያድነን ከማይችል ከዛ ከማጥ ውስጥ በኃይል ያወጣን ኢየሱስ ነው። እስራኤልን ዳዊት እንዳሳረፈ ነፍሳችንን ያሳረፈ ኢየሱስ ነው። ከጠላቶቻችን እጅ ነፃ አውጥቶ ረፍት የሰጠን ጌታ ኢየሱስ ነው። ይሄ ኢየሱስ ትንቢት የተነገረለት ነው። እሱ ነው የተፈጸመው ይለናል ዘካርያስ። ይህንም ጥንት በቅዱሳን ነቢያቱ አፍ እንደተናገረው ማዳኑም ከጠላቶቻችንና ከተጻራሪዎቻችን ሁሉ እጅ ነው ይላል። ጥንት በቅዱሳን ነቢያቱ አፍ እንደተናገረው። እኔ አንድ ትንቢት ላንብብላችሁ። ኤርምያስ ምዕራፍ 23 ቁጥር 5 ስለዚህ መዳን፣ ስለዚህ ድንቅ የሆነ አዳኝ የተነገረ ትንቢት አለ። ከብዙ 100 ዓመታት በፊት ዘካርያስ ከመናገሩ በፊት በነቢዩ በኤርምያስ የእግዚአብሔር መንፈስ የተናገረው ከቁጥር 5 ጀምሮ እንዲህ ይላል። እነሆ ለዳዊት ጻድቅ ቅርንጫፍ የማስነሳበት ጊዜ ይመጣል፣ እርሱም ፍትህንና ጽድቅን የሚያደርግ በጥበብ የሚገዛ ንጉሥ ይሆናል። እግዚአብሔር በእርሱ ዘመን ይሁዳ ይድናል፣ እስራኤልም በሰላም ይኖራል። የሚጠራበትም ስም እግዚአብሔር ጽድቃችን የሚል ነው። አሜን። ይሄ ትንቢት ስለ ጌታ ኢየሱስ ክርስቶስ ነው የተነገረው። እሱ ፍትህንና ጽድቅን የሚያደርግ በጥበብ የሚገዛ ንጉሥ ነው ይለዋል። ይሄ ንጉሥ ይነሳል። ይሄ ንጉሥ ደግሞ እግዚአብሔር ጽድቃችን ይባላል ስሙ አለ። ሃሌሉያ! እግዚአብሔር ጽድቃችን። አሜን። አዎ፣ የኔ ጽድቅ፣ ያንቺ ጽድቅ፣ ያንተ ጽድቅ ኢየሱስ ክርስቶስ ነው።
በእግዚአብሔር ፊት ልንቆምበት በድፍረት ሊያቆመን የሚችል ጽድቅ የጽድቅ ልብሳችን የምንለብሰው ልብስ ኢየሱስ ክርስቶስ ነው። ከሳሻችንን ያሳፈረ ልብስ ማንም ሊከሰን አይችልም። ሃሌሉያ። በክርስቶስ ኢየሱስ ያሉት አሁን ምን የለባቸውም? ኩነኔ የለባቸውም። ማንም ሊከሰን አይችልም። ማንም ሊከሰን እስከማይችል ድረስ የእግዚአብሔርን ጽድቅ ያለበሰን ጻድቅ ያደረገን ኢየሱስ ሃሌሉያ። ይሄ ነው ንጉሳችን። ከሚነዘንዙን ከሚጎተጉቱን ወደ ሞት ከሚወስዱን ያዳነን ጌታ ኢየሱስ። ይሄ ኢየሱስ ተወለደ። ዘካርያስ ይሄን ነው የሚናገረው። ጥንት በቅዱሳን ነቢያቱ አፍ እንደተናገረው ማዳኑም ከጠላቶቻችንና ከተገዳዳሪዎቻችን ሁሉ እጅ ነው። ይህንም ያደረገው ለአባቶቻችን ምሕረቱን ለማሳየት ቅዱስ ኪዳኑን ለማስታወስ ነው ይላል። ሃሌሉያ። የምህረት አምላክ እግዚአብሔር ለአባቶቻችን ምህረትን አሳየ ይላል። አባቶቻችን ስለበደሉ ነው ምህረትን ያሳያቸው። አባቶቻቸው በድለዋል፣ በጣም በድለዋል እግዚአብሔርን። እግዚአብሔር እንደገና እያነሳ ሲያጥባቸው፣ ሲወድቁ በቃ ሲነሱ፣ ሲወድቁ፣ ወደ ምርኮ ሲሄዱ እንደዚህ ነው ታሪካቸው። ግን እግዚአብሔር ምህረቱ ለዘላለም ስለሆነ እግዚአብሔር ምህረቱ ለዘላለም ስለሆነ የገባውን ኪዳን አስታውሶ እንደገና አዳኝ የአዳኝ ቀንድ የሚያድን ቀንድ እግዚአብሔር ከዳዊት ቤት አስነሳ ይላል። ስለዚህ ምስጋና ለእግዚአብሔር ይሁን። የእስራኤል አምላክ ጌታ ይመስገን። እርሱ መሐሪ ስለሆነ፣ እሱ እንደገና የሚያነሳ ስለሆነ፣ እንደገና አባቶቻችንን ይቅር ብሎ እንደገና ይህንን አዳኝ ስለላከ ምስጋና ለእርሱ ይሁን። ይሄ አዳኝ ካዳነን በኋላ ነፃነት ከሰጠን በኋላ ነፃ ሰዎች ከሆነን በኋላ እንደፈለግን እንድንፋንን እንደፈለግን እንድንሆን አይደለም የተወን። ክርስትና ከአንድ ነፃነት ወደ ሌላ ባርነት ነው። ነፃ ወጥተናል፣ ግን ደግሞ የእግዚአብሔር አገልጋዮች ነን፣ ግን ደግሞ የእግዚአብሔር ባሪያዎች ነን። በፊት የኃጢአት ባሪያዎች ነበራችሁ። በፊት የዓለምን ምኞት የምትፈጽሙ የስጋችሁን ምኞት የምትፈጽሙ ነበራችሁ። አሁን ደግሞ እግዚአብሔር የራሱ አገልጋይ ሊያደርጋችሁ ነው ነፃ ያወጣችሁ። ይሄንን ነው የሚናገረው። ለምንድን ነው ያዳነን? ዝም ብለን በጸጋ ድኛለሁ ብለን እንደፈለግን እንድንኖር ነው ወይ ያዳነን? አይደለም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ አለ አይደል ኢየሱስ። ኑ ወደ እኔ ሸክማችሁን አቀልላችኋለሁ፣ ድካማችሁን ከእናንተ ላይ አነሳለሁ ብቻ አይደለም ያለው አይደለም። ከዛ ደግሞ ምን አለ? ቀንበሬን በላያችሁ ተሸከሙ አይደለም። ቀንበሬ ልዝብ ሸክሜ ቀሊል ነው። ስለዚህ ከሌላ አይነት ቀንበር ወደ ሌላ አይነት ቀንበር ነው የመጣ ነው። ወደ ክርስትና ስንመጣ ይሄ ዘመን ይሄ ያገኘነውን ነፃነትና ይሄን ያገኘነውን ጽድቅ እንደሚገባ ለእግዚአብሔር እንደሚገባ እየኖርንበት እንዳልሆነ ነው የሚሰማኝ። እኔ እንደዛ ነው በጣም የሚሰማኝ። የዚህ ዘመን ክርስትና የሚገባውን ልክ የያዘ ክርስትና አይደለም። እግዚአብሔር ያዘጋጀልንን ሕይወት የያዘ አይነት ክርስትና አይደለም። ሁላችሁም ጓዳዎቻችሁን ሕይወታችሁን ታውቃላችሁ። በእግዚአብሔርና በእናንተ ፊት ነው ነገሩ ያለው። ያገኘነውን ጽድቅ ያገኘነውን ጸጋ እንዴት እየኖርንበት ነው? እንደፈለግን እየተመላለስን እንደፈለግን እየወጣን እየገባን በጣም አገልግሎት ድካም እየሆነብን ሕይወት ድካም እየሆነብን እንደዚህ እየተመላለስን ነው። ይሄን ያገኘነውን ጽድቅ ይሄን ያገኘነውን ጸጋ
እንዴት ነው የያዝነው? እዚህ ክፍል ላይ የሚናገረው ምንድነው? ዘካርያስ ከጠላቶቻችን እጅ አውጥቶ ያለ ፍርሃት እንድናገለግለው በዘመናችንም ሁሉ በቅድስናና በጽድቅ በፊቱ ሊያቆመን ነው ይላል። ከጠላቶቻችን እጅ ያዳነን ለምንድን ነው አለ? ያለ ፍርሃት እንድናገለግለው። ከጠላቶቻችን እጅ ያዳነን ያለ ፍርሃት እንድናገለግለው በዘመናችን ሁሉ በቅድስናና በጽድቅ በፊቱ ሊያቆመን ነው ይላል። ይህንን ሐዋርያው ጳውሎስ በኤፌሶን ምዕራፍ 4 ቁጥር 24 ላይ ስለ አዲሱ ሕይወት ይሄ ነፃ ስለወጣንበት ሕይወት ሲናገር ምን አለ? 4:24 ላይ እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው ይላል። እናንተ ክርስቶስን ያወቃችሁት ብሎ ነው የሚጀምረው። እናንተ ክርስቶስን ያወቃችሁት እውነተኛ በሆነው ጽድቅ እንዲሁም ቅድስና እግዚአብሔርን እንዲመስል የተፈጠረውን አዲሱን ሰው እንድትለብሱ ነው። ጌታ ኢየሱስ ክርስቶስ ነፃ ያወጣን ይሄ አዲስ ሰውነት የተሰጠን አዲስ ውልደት ያገኘነው በጌታ በኢየሱስ ጽድቅና ቅድስናን እንድንለብስ አሮጌ የተባለውን ያንን አሮጌውን ልብስ አውልቀን ጥለን አዲሱን ልብስ የጽድቅ ልብስ የቅድስና ልብስ እንድንለብስ ነው። እንዲህ ነን ወይ? ሌላው ጥያቄ በዚህ የልደት ዋዜማ ለራሳችን መጠየቅ ያለብን ይሄን ጥያቄ ነው። አዲሱን ልብስ ለብሰናል ወይ? የጽድቅና የቅድስና ሕይወት እየኖርን ነው ወይ? ይሄ አዳኝ ከሰማይ የመጣው አዳኝ ዋጋ ከፍሎ ወደ ምድር ወደኛ ወደ ጥልቁ ወደዚህ የመጣው አዳኝ የሚጠብቅብን ሕይወት ይሄንን ነው። እንድናገለግለው በጽድቅና በቅድስና በፊቱ እንድንቆም ነው። እንጂ እንደፈለግን እንድንሆን ልንለቀቅ አይደለም፣ ልንፋነን አይደለም። ነፃ የወጣ ነው። ነፃ መውጣት ኃላፊነት አለበት። ስለዚህ ጌታ የተመሰገነ ይሁን። ስለ መልካም ቀንበሩ እግዚአብሔር የተመሰገነ ይሁን። ስለዚህ ልዝብ ቀንበሩ ቀሊል ስለሆነው ቀንበሩ እግዚአብሔር የተመሰገነ ይሁን። ከዛ ከኃጢአት ቀንበር የሱ ቀንበር አይሻልም እንዴ? የሱ ቀንበር ያሳርፋል። ሰላም የሚሰጥ ነው። ደስታ የሚሰጥ ነው። ሃሌሉያ። እና ለዚህ ቀንበር ሁልጊዜ ብንገዛም አሜን። ሁልጊዜ በዚህ ቀንበር ስር ብንሆን የተሻለ ነው። ለነፍሳችን እረፍት እናገኛለን። ነፍሳችን ከመቅበዝበዝ የምታርፈው በዚህ ቀንበር ስር ስትሆን ነው። ወገኖች ይህንን ቀንበር ለማውለቅ አትታገሉ። ምንም መታገል አያስፈልግም። እሺ ብላችሁ ጌታን ማገልገል ነው። እሺ ብላችሁ ይህን አዲሱን ሰው ለብሳችሁ በሰፈራችሁ መካከል መመላለስ ነው። ወደ ኃጢአት በሚጎትቷችሁ መካከል እኔ ይሄን ቀንበር አውልቄዋለሁ፣ ይሄንን ትቼው እኔ አሁን አዲስ ሰው ሆኛለሁ፣ አዲስ የጽድቅ ልብስ፣ አዲስ የቅድስና ልብስ ነው የለበስኩት። ስለዚህ ከአንተ ጋር አሶሼት ላደርግ አልችልም፣ ከአንቺ ጋር ልሆን አልችልም ማለት አለብን ወገኖች፣ እንጂ ልንደበላለቅና ልንመሳሰል አይገባም። በቃ በደንብ ማስመር አለብን። የሚፈትን ህይወት፣ የሚፈትሽ ህይወት በእነሱ መካከል ልንመላለስ ይገባል። ባላመኑት መካከል ያን ጊዜ ወንጌል በአፍ ብቻ ሳይሆን በእውነት በህይወትም ይሰበካል። በህይወት የሚሰበክ ወንጌል ደግሞ ሰዎችን ቻሌንጅ ያደርጋል እና ሰዎችን የማሸነፍ አቅም አለው። መሆን ካለብኝ እኔ እንደ ከሌ ነው መሆን የምፈልገው ይላሉ ሰዎች አይደለም? ምስክርነቶች ብዙ ሰምተናል። እኔ መሆን ካለብኝ መሆን የምፈልገው እንደ ከሌ ነው። ከሌ እንደሚባለው ጴንጤ ነው።
ጴንጤነቱን ብጠላውም ሰውየው ግን ደስ ይለኛል፣ ባህሪው ግን በጣም በቃ የሚገርም ነው ይላሉ። በኋላ ይሸነፋሉ። የታወቀ ነው። እንደዚህ አይነት ህይወት እንድንኖር በዚህ ዘመን የእግዚአብሔር መንፈስ ጥሪ ነው ብዬ ነው ማምነው። ይህ ዘመን በጣም የተደበላለቅንበት ዘመን ስለሆነ እንደዚህ አይነት ክርስቲያን ነው አሁን የሚያስፈልገን ወገኖች። እና በጽድቅና በቅድስና ወደ ተጠራንበት ወደዚህ ህይወት በእንደዚህ አይነት ህይወት መገለጥ ያስፈልገናል። እግዚአብሔር የተመሰገነ ይሁን። ለዚህ ክቡር ለሆነ ለዚህ ህይወት የጠራን እርሱ የተባረከ ይሁን። መልካም መዓዛ ከኛ እንዲወጣ እሱን የሚሸት መዓዛ፣ የልጁን መልክ የሚል መልክ፣ ሰዎች እኛን ሲያዩን በቃ አምላክን ያዩ ያክል እንዲሰማቸው ለሚያደርግ ህይወት ነው እኮ የተጠራ ነው ወገኖች። በጣም ከፍ ላለ ህይወት ነው የተጠራ ነው። ይሄ ምድር የወደቀ ምድር ነው፣ ለኛ አይመጥነንም። አሜን አሜን አሜን። ይሄንን ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ የስጋን ስራ ክጃለሁ ብለናል አይደለም? ጌታን ስንቀበል አዎ ብለናል፣ እንደሱ ብለናል። በየቀኑ እየካድነው እንኑር። አሜን። በቃ እየካድነው፣ ስጋን እየካድነው፣ ዓለምን እየካድን በየቀኑ እየካድን ካልኖረን ይሄ ልብሳችን ይቆሽሻል፣ ይሄ ልብሳችን ያድፋል። ልብሳችን እንዳማረብን፣ ነጩ ልብሳችን የታጠበው ልብሳችን እንዳማረበት እንኑር። አሜን። በጌታ በኢየሱስ ክርስቶስ ስም ይህ ህይወት ይሆንልን። ያደፈ የቆሸሸ የሚያነጻ ደግሞ ጌታ አለ። ምናልባት በጣም ያደፈና የቆሸሸ ነገር የሚሰማን በእንደዚህ አይነት ህይወት ውስጥ ያለን ሰዎች ካለን የሚያጥብ ጌታ አለ፣ የሚያነጻ ጌታ አለ። ሃሌሉያ። ያለ ፍርሃት በፊቱ እንድንቆም የሚያደርግ የክርስቶስ ደም አለ። አሜን። ህሊናችንን ሁሉ ከሞተ ስራ የሚያነጻ የክርስቶስ ደም አለ። በሱ ደም እንታጠብ፣ በሱ ደም እንንጻ። ነጽተን እንደገና በፊቱ ያለ ፍርሃት እንቁ፣ ያለ መሸማቀቅ እንቁ። ወደዚህ ህይወት ነው የተጠራ ነው ወገኖች። ኢየሱስ የመጣው እንደዚህ አይነት አገልጋዮችን ለማፍራት ነው። ወደ ልጁ ደግሞ ይመለሳል ዘካርያስ። ወደ ዘካርያስ ልመልሳችሁ። ዘካርያስ በትንቢቱ እስካሁን ድረስ ጌታ ኢየሱስ ክርስቶስን ነው እያሳየን የነበረው። አሁን ደግሞ ወደ ልጁ ይመለስና በልጁ ውስጥ ደግሞ ጌታ ኢየሱስን ያሳየናል እንደገና። አሜን። በቃ በመንፈስ ቅዱስ ስትሞሉ እንደዚህ ነው የሚሆነው ማለት ነው። አሜን። ኢየሱስንም ትሰብካላችሁ፣ ሌላም ነገር ብትናገሩ በዛ ውስጥ ኢየሱስን ነው የምታሳዩት። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ። የማ ትባላለህ? የልዑል ነቢይ፣ የሱ ነቢይ ትባላለህ። የዚህ የሚመጣው ልዑል ነቢይ ትባላለህ። አሁንም ኢየሱስ አለ እዚህ ውስጥ። የጌታን መንገድ ለማዘጋጀት በፊቱ ትሄዳለህ። በቃ የተወለድከው ወደዚህ የመጣኸው የተጸነስከው ለዚህ ነው። ምን ለማድረግ ነው የመጣኸው? የእርሱን መንገድ ለማዘጋጀት ነው የመጣኸው። ለንጉሱ መንገድ ልትጠርግ ነው። ያኔ ነገስታት ወደ አንድ ከተማ ከመሄዳቸው በፊት ከፊታቸው የሚላኩ ከተማ የሚያሳምሩ ሰዎች አሉ። ቀድመው ገብተው ጥሻውን ምናምኑን የጎረባበጠውን ነገር የሚያስተካክሉ አሉ። የመጥምቁ ዮሐንስ ሮል ይሄ ነው። ንጉሱ ሊመጣ ነው። ንጉሱ ከመምጣቱ በፊት ስርጓጉጡ ይስተካከል አይደለም ስብከቱ? አዎ። ተራራው ዝቅ ይበል፣ ሸለቆውም ደግሞ ይሙላ፣ የጌታን መንገድ አዘጋጁ እያለ የሚጮህ በምድረ በዳ የሚጮህ ድምፅ። አንተ ለዚህ ነው የተጠራው። አንተ ሕፃን፣ አንተ በመንፈስ ቅዱስ ኃይል ብትመጣም ግን የእሱን ክብር ልታሳይ ነው የመጣኸው።
ስለዚህ የጌታን መንገድ ለማዘጋጀት በፊቱ ትሄዳለህና የኃጢአታቸውን ስርየት ከማግኘታቸው የተነሳ ለሕዝቡ የመዳንን ዕውቀት ትሰጥ ዘንድ ከአምላካችንም በጎ ምሕረት የተነሳ የንጋት ፀሐይ ከሰማይ ወጣችልን። ይኸውም በጨለማ ለሚኖሩት በሞት ጥላ ውስጥም ላሉት እንዲያበራና እግሮቻችንንም ወደ ሰላም መንገድ እንዲመራ ነው ይላል። ይህንን የመዳንን ዕውቀት ቀድመህ ስለ መዳን ስለ አዳኙ እንድትናገር ተጠርተሃል። ለዚህ ተቀብተሃል። ገና ከማህፀን ሳለህ ለዚህ ተቀብተሃል። የሱ መንገድ አዘጋጅ ነህ። የመጥምቁ ዮሐንስ ሕይወት በጣም ነው የሚገርመኝ። እንደተባለው ነው የሆነው። መጥምቁ ዮሐንስ እንደተባለው ነው የሆነው። በጣም ዮሐንስ ወንጌል ምዕራፍ 1 ስታነቡ ስለ መጥምቁ ዮሐንስ አገልግሎት በጣም እጅግ ብዙ ሰው ነበር ወደሱ የሚጎርፈው። አገልግሎቱ በኃይል ስለነበረ እንደምታውቁት ከሱ በፊት ለ400 ዓመት የዝምታ ጊዜ ነበር አይደለም? 400 ዓመት እግዚአብሔር ጸጥ ብሎ ነበር እስራኤልን እና ከ400 ዓመት በኋላ ምናልባት የማርያም መዝሙር በመንፈስ ቅዱስ ተነርታ የዘመረችው መዝሙር አለ። እሱ ነው ገና መንፈስ ቅዱስ የተናገረበት ጊዜ ማለት እንችላለን። ከመጥምቁ ዮሐንስ በፊት ማርያም፣ ከዛ ደግሞ አሁን ዘካርያስም ይኸው ትንቢት ተናግሯል። ከዚህ በኋላ መጥምቁ ዮሐንስን ነው የምናገኘው። መጥምቁ ዮሐንስ በጣም ብዙ ሕዝብ እየተከተለው ደቀ መዝሙሮች ሁሉ ያፈራ ልክ እንደ ጌታ ኢየሱስ የዮሐንስ ደቀ መዛሙርት የሚባሉ ነበሩ የመጥምቁ ዮሐንስ እና በጣም አገልግሎቱ በጣም ሰፊ የሆነ ኮንፍሮንት እያደረገ ፈሪሳውያንን እየገሰጸ በጣም ኃይለኛ አገልጋይ ነበረ። ነገር ግን ጌታ ኢየሱስ ክርስቶስ በመጣ ጊዜ ምንድነው ያለው? እኔ የእግሩን ጫማ እንኳን ልፈታ የማልችል ከእኔ የሚበልጥ የበረታ ይመጣል ብሎ ወደ ኢየሱስ ነው ያሳየው። ሕዝብ ተከትሎኛል ብሎ አልተሸወደም። በጣም ይገርመኛል። ወደ ኢየሱስ ያመለከተ አገልጋይ፣ ሕዝብ አይቶ ያልተሸወደ አገልጋይ መጥምቁ ዮሐንስ እንደተነገረለት ነው የሆነው። አንተ የሱን መንገድ ታሳያለህ እንደተባለው ጌታ ኢየሱስ ክርስቶስ ንጉሱ ከመምጣቱ በፊት የሰዎችን ልብ ለደህንነት ሲያዘጋጅ እናያለን። ይሄን ያደረገ ጌታ ነው አለ ዘካርያስ። ይሄንን ያደረገ ጌታ ነው፣ ስለዚህ ምስጋና ይገባዋል። የእስራኤል አምላክ ነው ይሄን ያደረገ፣ ምስጋና ይገባዋል። በዚህ ውስጥ የዘመረው ሌላ መዝሙር በጨለማ ለሚኖሩት አለ፣ በሞት ጥላ ውስጥ ላሉት እንዲያበራና እግሮቻችንንም ወደ ሰላም መንገድ እንዲመራ ይሄ ሕፃን መጥቷል። አሜን። በጨለማ ለሚኖሩት በሞት ሁልጊዜ በሞት ጥላ ውስጥ ላሉት፣ በዚህ ዓለም ሁልጊዜ በሞት ጥላ ውስጥ ነው የምንኖረው። ሁልጊዜ በጨለማ ነው የምንኖረው። ከዚህ ጨለማ ያወጣን ጌታ ኢየሱስ ክርስቶስ ነው። ይሄ ሕፃን ነው። ሃሌሉያ። ይሄ ንጉሥ የዳዊት ልጅ ኢየሱስ፣ ከዳዊት ቤት የተገኘው ንጉሥ ኢየሱስ ጨለማችንን ያበራ እሱ ነው። ስለዚህ ምስጋና ይገባዋል። ስለዚህ ክብር ይገባዋል። ሃሌሉያ። ከዘካርያስ ጋር በምስጋና እንሆናለን። ዛሬ ምሽት ገብታችሁ ይህንን ክፍል ብታነቡት ደስ ይለኛል። የእስራኤል አምላክ ጌታ ይመስገን ብሎ ነው የሚጀምረው። የእስራኤል አምላክ ጌታ ይመስገን። ለምን? የሚቤዥ ከዳዊት ቤት የተነሳ የድነት ቀንድ ስለሆነልን እሱ የተመሰገነ ይሁን። ነፃ ስላወጣን ከጠላቶቻችን እሱ የተመሰገነ ይሁን። ነፃ ያወጣን ደግሞ እንድናገለግለው ስለሆነ ስሙ የተባረከ ይሁን። ጨለማችንን ያበራልን ደግሞ እሱ ስለሆነ ክብር ለእርሱ ይሁን፣ ምስጋና ለእርሱ ይሁን። እንጸልያለን።